ሰብስባቸው ሙሉ ጀማው እንዳለ ሰብስበው ሙሉ ሁሉንም አግኝ ነገር ያረል ለሄርሜላና ያብርሽ ነገር ያለው ጠንቋይ ሰውዬ ሁለተኛው ደርሼበታለሁ። ይሄው እዚህ እንትን ነው ለሄርሜላ ገንዘብ እየላኩ ከሩታ ጋር እንድትለያይ የምታረግ አንዲት ሴት ልጅ አለች። ምክንያቱም አብርሽን ታፈቅሯለች። አብርሽ የምታፈቅሯ ሴት ልጅ ያለችው ዱባይ ነው። ፈራው ሄርሜላ አብርሽን ለማግኘት ብዙ ድግምት ያደረገችበት ቦታ አለ። ሰውዬው አለ። ጠንቋይ ሰውዬ አግኝቼዋለሁ። አብርሽና ሩታን ለመለያየት የሰራው ሰው የሩታና የአብርሃም ፍቅር እንደዚህ አበባ ይጠወልጋል ማለት ነው። የሩታ ፍቅር እንደዚህ ጥውልግልግልግ ብሎ እንዲያረጅ ማለት ነው። ሰላም ውድ የተከበራችሁ የጨረቃና የግሪስ የአብርሃም የሩታ የሁሉም ወዳጆች ዛሬ የመጣሁበት ዋነኛ ምክንያት ምንድነው? ሩታ ማታ አብርሽን የቀለበት ፕሮግራም ልታሰናክለው ሄዳ ነበር፣ አልተሳካላትም። በቃ አብርሽ ከድግምቱ ከጥንቆላው ቁጥጥር ውጪ ነው። አብርሽ ላይ የተሰራበት ደግሞ በአበባ ነው። የአበባ ፍሬ ጨፍልቃ በሽቶ መልክ አርጋ ሰጣው። አብርሽ ከሄርሜላ ውጪ እንዳያይ ከሄርሜላ ሌላ ምንም አይነት ሰው አይታየው። ሩታ ልጅ ወልዳለት እንዴት እንዳመጫጨቃ ሊመታት ሁላ ነበር። በቃ ገንጥሎ ሊለቃት ነበር። እንዳያችሁት ቪዲዮ ላይ ሁላችንም የምንፈልገው አብርሽ ደስተኛ እንዲሆን ነው። አብርሽ ጥሩ ደረጃ እንዲደርስ ነው የምንፈልገው አይደል? ውድቀቱን አንመኝም። እንደገና የሩታንም እንደዛ ሁሉም ሰው በቃ ዩቲዩበሮች የምንፈልገው ግን እና አሚሩ ነቡቼ ምናምን እነ እዩ ምናምን እዛ የነበራችሁ ሰዎች በሙሉ ነገሩን እያጋጋላችሁት ነበር። ሩታ የአብርሃም ባለቤት እኮ ነች። 80 ያላት አልቀደደችም። መታ ፕሮግራሙን ማንተም ማለት ትችላለች፣ በፖሊስ ማስያዝ ትችላለች። ስለምትወድ ነው። ባሌ ነው መጎዳት የለበትም። እኔ ቦን አስገባ ነበር እስር ቤት አብርሽ። ያው አብርሽ ለመናገር ፈልጋለሁ። አብርሽ ላይ የተሰራበት ነገር በአበባ ተጨፍጭፎ አበባው ተወቅጦ ውሃው ወጥቶ እንደገና በሽቶ ቃ ተደርጎ ድግምቱ የተሰራው በሽቶ ነው አብርሽ ላይ። አሁን ራሱ ያለውበት ቦታ ሰውየው ይገኝበታል ተብሎ የተገመተበት ጠንቋዩ ሰፈር ነኝ። ይሄንን ነገር ሁኔ በቃ ተከታተየ ይሄንን ድግምት ድጋሚ እኔ አከሽፈዋለሁ። ይሄ ቃሌ ነው ለግሪስ ፋሚሊዎች። እኔ የተነገረኝ መረጃ ከአባቶች በአበባ ነው ማለት ጠንቋዩ የሚሰራው በአበባ ነው ድግምት። እያያችሁት ነው። ሄርሜላን ካላገባው ሄርሜላን አግብቼ መኖር ነው የምፈልገው እያለ ነው። ይሄ ደግሞ በጤናው አይደል በድግምቱ ነው። በቃ ስነግራችሁ ሁላችሁም ተጠንቀቁ። ሁላችሁ አፍዛችኋለች። አብርሽ ሚስት እያለው ሩታ ለቆ ሄርሜላን ቀለበት ያሰረው በድግምት ነው። ስለዚህ ካሜራማን አሁን ያለንበት የት ነው? ጫካ ነው። በጣም ነው የሚያስፈራው ስነግራችሁ። ተከተለኝ። ትፈራለህ? ካልፈራ ተከተለኝ። ይህንን ድግምት ይዘነው እንሄዳለን። በኪሳችን ከተን ለሚያውቁ ሰዎች እናስፈታለን። የአብርሽና የሄርሜላን ጉዳይ እንቋጨዋለን። ሄርሜላ ልክ ነች፣ ሄርሜላ አፍቅራው ነው ምናምን የምትሉ ሰዎች ልክ አይደላችሁ ስነግራችሁ። ሄርሜላ ምንም አይነት የፍቅር ስሜት የላት። ቡታይራ ላይ ፍቅረኛ አላት፣ ባል አላት፣ ኖርማል ከሷ ጋር የኖረ 2 ልጅ አላት። ደስታም እንደዛ 2 ልጅ አለው፣ ትዳር አለው። ሆን ብለው አብርሽን ከሩታ ጋር ለመለያየት ከውጭም እንደሚደገፉ መረጃ ደርሶኛል። ከዱባይ፣ ከሳውዲ፣ ከአውስትራሊያ፣ ከእንግሊዝ ሄርሜላና አብርሽ አንድ ለማድረግ ሩታ እንድታለቅስ ሩታ የሆነ ነገር እንድትሆን ሩታ ቤቱን ለቃ አብዳ እንድትወጣ በጣም በዶላሮችና በዩሮ በሪያድ ብሮች በዱባይ ብሮች የሚደገፉ ሰዎች ናቸው እነ ሄርሜላ። ካያችሁት የሚለብሱት ልብስ የ100,000 ብር ልብስ ነው። ጫማቸው፣ ጸጉራቸው በየቀኑ ነው የሚሰሩት። 10,000 ብር 15,000 ብር ጸጉሯ ብትሰራው። ይሄ ነገር ከውጪ ስፖንሰር አላት ሄርሜላ። እና ሞኖ እኔ ቡታየራ በቀደም ለፋሲካ አቤል ልካው ጠንቋይ ቤት የመጣችበት ቦታ ደርሻለሁ። አሁን ምንድነው የምናደርገው? እንሄዳለን። ካሜራማን ትከተለኛለህ? እኔ ያለሁበት ቦታ አስኪ ነው። ለራሴ ለህይወቴ ሳልዘጋ አብርሽና ሩታ እንዲታረቁ ያደረኩ ያለሁት ጥረት በጣም እኔ ምንም አልፈልግም። ሰላማቸው ነው ፈልገው እንዲታረቁ ነው ፈልገው ብቻ መስዋዕትነት መከፍለው። እኔ አንድ ነገር ብሆን እኔ ብሞት ሰውዬው ቢሰዋኝ ይሄ ነገር ለግሪስ ፋሚሊዎች ይሁንልኝ፣ መታሰቢያ ይሁንልኝ። ለእናንተ በጣም ነው የምወዳችሁ፣ በጣም ነው አመሰግናችሁ። የሆነ ነገር ኮንኩኝ ምናልባት ሰውዬው መቀስፈታዊ ነገር ከገጠመኝ ፈጣሪ ጠብቀኝ። እንሄዳለን። ተከታተሉን። ይሄን ቪዲዮ እንዳትቋጩት። ጠንቋዩን አሳያችኋለሁ። ሁለተኛ ጠንቋይ፣ የመጀመሪያው ጠንቋይ አይታችሁ ተሉላችሁም። ተከተለኝ ካሜራማን።
ቤቱን አሳያቸዋል። ቤቱ ደርሰናል። የጠንቋዩ ቤት አይደል? አሳያቸው። ዙር ያው የጠንቋዩ ቤት ይሄ። ስለዚህ ሰውየው ማታ ማታ ነው ስራው የሚሰራው ስነግራችሁ። ለሊት 9 ሰዓት ቤቱ ላይ ጅብ ይጋለባል፣ አይጥ ይጋለባል፣ ቁራ ይበላል። በቃ ማይበላ ነገር የለም እነሱ ቤት። እንደነገርኳችሁ አብርሽና ኤርሜላ ላይ የተሰራው ያሰራችበት በአበባ ነው። አበባ ጨፍጭፈው ሲጨፈጭፉት ይኸው እንደዚህ ማለት ነው። ይኸው ውሃ ይወጣዋል። ከዛ የሩታና የአብርሃም ፍቅር እንደዚህ አበባ ይጠወልጋል ማለት ነው። የሩታ ፍቅር እንደዚህ ጥውልግልግልግ ብሎ እንዲያረጅ ማለት ነው። ሰውየው ካለ እናየዋለን፣ ከሌለም ምንም ማድረግ አንችልም። ይሄን ቪዲዮ እስከ መጨረሻው እዩት። ኮፒ ሊንክ አድርጉት። ካሜራማን እንዳትፈራ ና። ይኸው እንደምታዩት ሃይላንድ አለ፣ በጣም የሚያስጠው ሃይላንድ። ይኸው እዚህ ጋር የሰውየው ሽንት ምናምን ብዙ ነገር ነው ያለው ስነግራችሁ። ና ካሜራማን፣ የሰውየው ቤት እየገባ ነው። ሁላችሁም የግሪስና የጨረቃ ፋሚሊዎች በጣም ነው የሚያስፈራው። ሰውየው እንዲዳ ምን የምናደርግ ጥሩ ነው? ሰውየው ስላለ አሁን እኛ ምንድነው የምናደርገው? መደበቅ ያለ ቪዲዮን አቋርጦ በቃ ናና። የግሪስ ፋሚሊዎች ሄርሜላ አዲሱ ጠንቋይ ቤት ደርሻለሁ፣ አግኝቼዋለሁ። ሰውየው ውስጥ ነው ያለው። ብቻ ከገባው ሌላ ነገር ስለሚሆን አቅም ስለሌለኝ ምናልባት ሊነፋብኝ ስለሚችል ይሄ ነገር አግባብ አይደለም። ካሜራማን ተደብቀ እየቀረስክ መሆን አለበት። በጣም ነው የሚያስፈራው ስነግራችሁ። እኔ ያለሁበት ቦታ አዝግ ቦታ ነው። የጠንቋይ ቤት አግኝቼዋለሁ። ብቻዬ ገብቼ ማዳን ስለማልችል አብርሽና ሄርሜላን እለያቸዋለሁ። የህግ አካል ሰብስቤ፣ ሰፈር ሰው ሰብስቤ፣ ጓደኛ ሰብስቤ፣ በቃ ብዙ ጀማ ሰብስቤ መምጣት አለብኝ። ውስጥ ላይ ተኝተዋል። 2 ናቸው። መሳሪያ ይዘዋል፣ ሽጉጥ ይዘዋል፣ ጩቤ ይዘዋል፣ ጎራዴ ይዘዋል። ይሰውኝ ስለሚችሉ እኔ ብቻዬ አቅም የለኝም። ምንድነው የምናደርገው? ለሩታ እህት ለሜላትና ለእሉ ለጋሽዬ እና ሀይሚም እነዚህ እዚህ ቡታይራ ስለሆኑ ለእነሱ እንነግራቸዋል። ይሄ ነገር አንድ ላይ ማክሸፍ አለብን። አረ ካሜራማን፣ እኔ በጣም እየፈራሁ ነው ልቤ። አንተ አልፈራህም? እንውጣ ወይስ አሳያቸው ቤቱን ያለበትን ሁኔታ። ይኸውና ቤቱ እኮ እንሞክራውንም አለ ሰውዬው አለ። ካሜራማን ምን ብናደርግ ነው የሚሻለን? ስለዚህ ጓደኞቼ ጋር ደውልና ማለት ነው ጓደኞቼ መጥተው ይሄንን ነገር እንትን ማለት አለባቸው። 09 16 በጣም ነው የሚያስፈራው። ሄሎ ወይ ናቲ ነኝ። ባካት ፈሪ ብላ ናቲ ነኝ ነገር ያረ እንደ በቀደም ምንድን ነው ያልኩህ? ሰብስባቸው ሙሉ ጀማው እንዳለ ሰብስበው ሙሉ ሁሉንም አግኝ ነገር ያረ እንደ ሄርሜላና ያብርሽ ነገር ያለው ጠንቋይ ሰውዬ ሁለተኛው ደርሼበታለሁ። ይሄው እዚህ እንትን ነው ጀርባ ነው እንትኑ ጀርባ ነው። አንተ ያማል እንደ አታውቅም። ሰብስበው በቃ ሁሉንም ሚኪንም አቤልን ክዬ ሁሉንም ጀማ ሰብስባችሁ ኑ ሁላችሁም። ጨረታ ጀርባ ዋው ለዚህ ጊዜ ካልሆናችሁ የኔ ብቻ ገብቼ የሆነ ነገር ከመሆን ቶሎ ብላችሁ ይሄንን ሰውዬ ይዛችሁ መምጣት አለባችሁ፣ ማገዝ አለባችሁ። ወይኔ ደንቆሮ ነገር ነህ እንደ አንተ። ጠንቋይ ሰውዬ አግኝቼዋለሁ። አብሪሽና ሩታን ለመለያየት የሰራው ሰውዬ ብቻዬ መግባት አልችልም። ጀማ ሰብስበና ካልሆነ እኔን ካላገዝከኝ የኔ እናንተ የኛ ጓደኝነት እዚህ ላይ ያበቃልሽ። ማትረው ካሜራማን ምንም ማድረግ ስለማንችል ማለት ነው ጓደኞች ሊተባበሩኝ አልቻሉ። አሁን አንመጣም ነገ ምናምን እያሉ። ስለዚህ ምንድነው ማድረግ ያለብን? ቀስ ብለን እንጣልና ና የት ነው ያለ ነው? የጠንቋዩ ቤት ደርሻለሁ።
ስነግራችሁ ከጀርባ በኩል እያጠራው ነው። ምን እንዳለ ምን እንደሚሆን ምናምን በቃ እየሰራው ይኸው ዙሪያው ማየት ትችላላችሁ። ሁላችሁ የግሬስ ፋሚሊዎች ብቻ የምችለው ነገር አይደለም። ሄርሜላ የሰራሽው ስራ ተደርሶበታል። ዋጋ የምትከፊበት ቀን ቅርብ ነው። ሁለት ናቸው። የህግ አካል ጠርቼ እስክመጣ ካሜራማን አንተ እንደምንም ማለት ነው እንደምንም ሰውየውን የመያዝ አቅም አለክ የለም? እና የክርስትና የጨረቃ ፋሚሊዎች የአብርሽና የሩታን ትዳር የበጠበጠው ጠንቋይ ሰውዬ ለህግ እንዲቀርብልኝ እፈልጋለሁ። ለህግ ቀርቦ ማየት እፈልጋለሁ። ለህግ እንዲቀርብልኝ ስል እጠይቃለሁ። ይህን ቪዲዮ የምታዩ ሰዎች ኮፒ ሊንክ፣ ሼር፣ ላይክ ምናምን እያደረጋችሁ የቪዲዮ ቫይራል መውጣት አለበት። ሁሉ ነገር ማለት ነው። ሁሉ ነገር በቃ መስተካከል አለበት። ሁሉ ነገር አብርሃምና ሩታ ወደ ቀድሞ ፍቅራቸው መመለስ አለብኝ። አብርሽ ተሰርቶበታል። አብርሽ በፀጉሩ አሁን ደግሞ ከፋሲካ በኋላ ሁለተኛው ድግምት የተሰራችበት በምንድን ነው? በሽቶ ነው። ጠንቋይ ቤት ሄዳ አበባውን ጨፍጭፎ ሽቶ አለ። በሽቶ ምን ያሰራችበት በጣም ነውርና አስጸያፊ ነገር ነው። ሄርሜላ አብርሽ ላይ ያደረግሽው እኛ እንወድሽ ነበር እና ከብሽ ነበር። የሀገራችን ልጅ ነሽ፣ መከታችን ነሽ፣ አለኝታችን ነሽ፣ ብዙ ነገር ታደርጊያለሽ ብለን የምንጠብቅ ሰዎች ግን እንደዚህ ባዕድ አምልኮ ላይ እንደዚህ መጥፎ ስራው ላይ ምናምን መሰማራትሽ በጣም በጣም አስነውሮኛል። ከምንም በላይ ማለት ነው። ከምንም በላይ የተማርሽ ሰው ሆነሽ እንዴት ጠንቋይ ቤት ይቻልሽ? በ21ኛው ክፍለ ዘመን የሰው ልጅ ሌላ የባለትዳር ወንድን ለማግኘት መስዋዕትነት መክፈል ማለት ይሄ ተገቢ አይደለም። አሁን ያለሁበት እዛው ግቢ ነኝ፣ አልወጣም። ይሄን ጠንቋይ ሳልይዘው አልወጣም። ጉሮሮውን ይዤ ነው የምወጣው። ጌታ ምስክሬን፣ ወላሂ እኔ በእናንተ ቀላላት የግሬስ ፋሚሊዎች የተበጠበጥ ነው በዚህች ልጅ በዚህ 8 ወር ምናምን ውስጥ ሄርሜላ የምትባል ልጅ ከመጣች ጀምሮ ነው። ማታ ለትንሽ ነው አምልጬ የገባሁት። ኳስ ነበር የአርሰናል ላይ ስትጨዋታ፣ እሱን አይቼ ልክ ስወጣ ለ6 አሯሩጦኝ እግሬ እስኪቀጥን ሮጬ ነው የገባሁት። በዚህ በዩቲዩብ ጉዳይ ህይወቴ አደጋ ላይ ገብቷል። እውነታውን በማጋለጤ የሄርሜላና የአብርሽን ሚስጥር በማጋለጤ ህይወቴ አደጋ ውስጥ ነው። የኔ ህይወት ደግሞ ልትታደጉልኝ ይገባል፣ ልታግዙኝ ይገባል። ወይ እኔ ቀርቶብኝ ነገር ትቼ መውጣት አለ። ግን ሩታ ማን አላት? እነ ሜሪም እነ ዳኒም እያስመሰሉ ነው። አብርሃም ብዙ ብር አቅርቦላቸዋል። እነ ሜሪና እነ ዳኒ ከሱ ጋር ሆነው እንዲያግዙት አብረው እንዲሆኑና ብዙ ነገር እንዲፈጽሙለት ለሜሪና ለዳኒ ረብጣ ገንዘቦችን በዚህ አጋጣሚ ደግሞ ለሄርሜላ ገንዘብ እየላኩ ከሩታ ጋር እንድትለያይ የምታረግ አንዲት ሴት ልጅ አለች። ምክንያቱም አብርሽን ታፈቅሯለች። አብርሽ የምታፈቅሯ ሴት ልጅ ያለችው ዱባይ ነው። ከዱባይ ለሄርሜላ በወር 60 ሺህ ብር 70 ሺህ ብር ትልክላታለች እንዲለያዩ ማለት ነው። ብዙ ነገር አስተዋጽኦ እያደረገችላት ያለችው እቺ አሊማ የተባለች ልጅ ነች። አሊማ አብድረማን ትባላለች። ደረሰኝ አግኝቻለሁ የገባበት በቼክ በብር በቃ ባንክ አካውንት ብዙ ነገር። እኔ የተማሩ ሶፍትዌር ኢንጂነሪንግ የተማሩ ልጆች አሉኝ አዲስ አበባ እየተከታተልኩ ነው። የአብርሃምንም ቴሌግራም የሩታንም የሁላቸውንም እየበረበርኩ። ይቅርታ አድርጉልኝ ግን እንደዚህ በማድረጌ ጥፋት ነው፣ ወንጀል ነው፣ ያስጠይቀኛል። ግን ለሩታ ብዬ ነው። ሩታ ሰላም እንድትሆን ሩታ ከአብርሽ ጋር እንድትታረቅ ብዙ ነገሮችን ማደርገው ህይወቴን መስዋዕትነት ልከፍል ይችላል ለሩታ። ሩታ ምንም ነገር ይገባታል። ያው አብርሽ ጠልቼ አይደለም፣ እወድሃለሁ፣ አከብርሃለሁ፣ አሪያችን ግን አንተ ላይ የተሰራብን ድግምት ነቅዬ ከፀጉር አውጥቼ እናቃጥላለን በኢየሱስም። ከዚህ በኋላ ምንም አይነት ጥንቆላና መተት አብርሽ ላይ እንዳይሰራ ነው የምናደርገው። ምንም አይነት ነገር ሁለተኛ ምንም አይነት ድግምትም ሆነ ሲር እንዳይሰራ ነው ማለት ነው። ሁላችሁም የግሬስ ፋሚሊዎች እውነታውን ማወቅ አለባችሁ። አብርሽ በሽቶ ነው የተሰራበት። ይህን ነገር ላይ ማን አለበት? ቁጥር አንድ አቤል ነው ስነግራችሁ። ቁጥር 2 ብሩክ ነው። ብሩክ በዚህ አጋጣሚ ከዛስ እንትና አግዟታል፣ አሚሮ አግዟታል። ደስታ አለበት። ደስታና ሄርሜላ ፍቅረኛሞች እንደሆኑ ቡታይራ ላይ ደርሻለሁ። ብዙ ነገር ነው መረጃ ላይ ለደህንነቴ ስለምሰጋ ነው። እና ለአንዴና ለመጨረሻ ጊዜ የጠንቋይ ቤት እናየውና ማለት ነው ሰውየው እንደሚኖርና እንደማይኖር አረጋግጠን አይተን
መሄድ ነው። ለመጨረሻ ጊዜ ሰውዬው ያለበትን ተኝቷል አልተኛ፣ ከተኛ አይነቃም ሰውዬው። ሁለት ናቸው እያንቆራፉ ነው። አንድ ላይ ለመጨረሻ ጊዜ ካሜራማን እናየውና ማለት ነው በጣም ነው የሚያስፈራው። ሄርሜላ አብርሽን ለማግኘት ብዙ ድግምት ያደረገችበት ቦታ ስነግራችሁ ማለት ነው። በጣም ነው የሚያስፈራው። አብርሽ ላይ በአበባ አለ ግቢ ውስጥ አበባ ፍሬ ማለት ነው ታጨምቆ ነው እንደዚህ የተደረገው ድግምቱ ማለት ነው።